ኃጥአን መከራ ሲደርስባቸው ጻድቃን ለምን አብረው ይሰቃያሉ? ለምንድነው አብረው የሚሰደዱ? የሚል ጥያቄ ያነሳሉ። የኛ ሃይማኖት ትክክል ከሆነ ቤተ ክርስቲያን ትክክል ከሆነች ለምንድነው መከራ የሚመጣው? ለምንድነው ስቃይ የሚመጣው? አዳምን ከገነት ባያስወጣው ኑሮ እግዚአብሔር በበደሌ ምንም አልመሰለውም አላወቀብኝም ብሎ ሌላ በደል ይጨምር ነበርና መቅሰፍት ይጨምር ነበር። ሰላም ያላስተማረውን ሕዝብ መከራ ያስተምረዋል። መብል ያላስተማረውን ረሃብ ያስተምረዋል። ጤና ያላስተማረውን ሕዝብ በሽታ ደዌ ያስተምረዋል። የመጨረሻው የቅድስና ደረጃ ላይ የደረሰ ቅዱስ በመላክ አይመራም ይላሉ። የሚመራው በማን ነው? በእግዚአብሔር በራሱ ይመራል። ከኃጢአታችሁ ካልተፋታችሁ በእግዚአብሔር ርስት ጽዋ ተርታ ዕድል ፈንታ የላችሁም። ከርስት የሚነቅላችሁ ከሀገር የሚያወጣችሁ በደላችሁ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅድመ ዓለም የነበረ ዓለምን የፈጠረ ዓለምን አሳልፎ የሚኖር ሥጋችን ለብሶ ያዳነን ፈጣሪያችን መድኃኒታችን ኢየሱስ ክርስቶስ እስከዚች ሰዓት ስላደረሰን ስሙ የተመሰገነ ይሁን። የድነት መሠረት የሆነችን እናታችን ቅድስት ድንግል ማርያም ወላዲተ አምላክ፣ ቅዱስ መስቀሉ፣ ቅዱሳን መላእክት፣ ነቢያት፣ ሐዋርያት፣ ሰማዕታት፣ ደናግል፣ መነኮሳት እግዚአብሔር ያከበረው ስማቸው የተመሰገነ ይሁን። በረከታቸው ይደርብን። ፈጣሪያችን እግዚአብሔር በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። እነሆ ዛሬ ሹሜሃለሁ በሚል ርዕስ እንማማራለን። በአሕዛብና በነገሥታት ላይ ትነቅልና ታፈርስ ዘንድ ትሠራና ትተክል ዘንድ እነሆ በአሕዛብ ላይ ሾሜሃለሁ ይላል ትንቢተ ኤርምያስ ምዕራፍ 1 ቁጥር 10 ላይ። ነቢዩ ኤርምያስ ማለት ከእግዚአብሔር የተላከ ብርሃን ማለት ነው፣ መስታወት ማለት ነው። ነቢዩ ኤርምያስ እስራኤል በምርኮ በነበሩበት ጊዜ ያስተምር የነበረ ነቢይ ነው። በሦስት ነገሥታት ዘመን አስተምሯል። ኤርምያስ እስራኤል ሳይማረኩ በነበሩ ነገሥታትም መምህር ነበር። ከተማረኩ በኋላም መምህራቸው ነበረ። ለሕዝቡ እንዳይማረኩ ሲያስጠነቅቅ የነበረ ነቢይ ነበረ። አልሰማው ብለው ሲሄዱ አብሯቸው የተሰደደ ነቢይ ነው። በስደቱ መሃልም አስተምሮ እንደገና ደግሞ ከምርኮ ያወጣቸው ነቢይም ነበረ እና እግዚአብሔር ሰውን ያለመተው ምልክት ሕዝብን ከመምህር መምህርን ከሕዝብ አያሳጣም፣ አይነጥልም። እሱ አስተምሯቸው አልሰማ ሲሉ በእስራኤል ምርኮ ሲመጣባቸው ወደ ፋርስ ባቢሎን ተማርከው ሲሄዱ እርሱም አብሮ ተማርኳል። አባቶቻችን ሊቃውንት እነሱ በኃጢአታቸው ተማርከዋል። ኤርምያስ ግን ስለምንድን ነው አብሮ መማረኩ? ኃጥአን መከራ ሲደርስባቸው ጻድቃን ለምን አብረው ይሰቃያሉ? ለምንድን ነው አብረው የሚሰደዱ? የሚል ጥያቄ ያነሳሉ። ለዚህ መልሱ ሕዝቡ አልመለስ ብሎ እግዚአብሔርን በድሎ ሲሰደድ እንደ በደላቸው መቀጣት ቢኖርባቸውም በተሰደዱበት ሀገር ደግሞ እግዚአብሔርን ጨርሰው እንዳይረሱት ለሕዝቡ ተብሎ መምህራን ያለ በደላቸው ከሕዝቡ ጋር ይሰደዳሉ፣ ከሕዝቡ ጋር ይገፋሉ። የሚመስለው ግን ፍርደ ገምድል ለሆነ አይምሮ የሚመስለው አይ መምህራኑ ንጹሐን ቢሆኑ ኑሮ ስደቱን ያስቀሩ ነበር እንጂ እነሱም አብረው አይሰደዱም ነበር የሚል ሐሳብ ይነሳ ነበረ። ዛሬም እንደሚለው ማለት ነው። ብዙ ሕዝብ ለምሳሌ እንዲህ ይላል አይደለም? የኛ ሃይማኖት ትክክል ከሆነ ቤተ ክርስቲያን ትክክል ከሆነች ለምንድነው መከራ የሚመጣው? ለምንድነው ስቃይ የሚመጣው? ቤተ ክርስቲያን ውስጥ ትክክለኛ አባቶች ካሉ ለምን መከራውን ጸልየው አያስቆሙትም? ለምንድነው የማይርቅልን? ስለዚህ አባቶቻችን ስለተበላሹ ስለተለወጡ ጥሩ አባት ስላጣን ነው ይሄ መከራ የመጣብን ይላል። እኔ አጥፍቼ ነው የሚል የለም። አባቶች ጥፋተኛ ሆነው ነው፣ አባት ስለሌለን ነው። ኤርምያስ ምንም ያልበደለ ንጹሕ ሰው ነው፣ ግን ከነሱ ጋር ተሰደደ። ምክንያቱም በሱ ንጽሕና ብቻ እነሱ ሊመለሱ አይችሉም፣ እነሱ እስካልተስተካከሉ ድረስ። አንድ የቤተ ክርስቲያን ሊቅ እንዲህ ብሎ ይናገራል። እሱ ተኝቶ እያደረ ሌሎችን በጸሎት አስቡኝ የሚል ሰው ከሚጸልዩለት ሰዎች ጸሎት ምንም አይጠቀምም ይላል። እሱ ኃጢአት እየሰራ በበደል ላይ በደል እየጨመረ ንስሐ ሳይገባ ሳይጸልይ በስንፍናና በኃጢአት እየኖረ ሌሎችን በጸሎት አስቡኝ እያለ ከመነኮሳት ከባይታውያን ከቅዱሳን ደጅ ስለጸና ብቻ እግዚአብሔር ለዚህ ሰው ዋጋ ሊሰጠው አይችልም። ተረዳርቶ ነው። እሱም ያቅሙን እየለፋ አንድ ቀን ሰይጣን እየጣለው አንድ ቀን እሱ እየጣለ እየታገለ የሚኖር ሰው ግን
በቅዱሳን ጸሎት ይጠቀማል ማለት ነው። እስራኤል በኤርምያስ ጸሎት አልተጠቀሙም፣ ግን እሱ አብሯቸው ተሰደደ። ለምን ቢሆንም እግዚአብሔር ደግሞ በዚያው አምልኮተ እግዚአብሔርን ዘንግተው በዚያው ሙተው እንዳይቀሩ እንዲያስተምራቸው ተስፋ እንዲሰጣቸው አሕዛብ ደግሞ በእስራኤል ላይ ግዛት እንዳያጸኑባቸው አሕዛብንም ለመገሰጽ ለማስተማር አምልኮተ እግዚአብሔርን ለማስፋት አብሯቸው ይሰደድ ነበረ። ከዚያውም ዘንድ ይላሉ አባቶቻችን በስደት ጸጋ ይገኛል ይላል። በስደት ጸጋ ይገኛል። በሁለቱም በኩል ነው። ጻድቃንም ሲሰደዱ ክብር ይጨመርላቸዋል፣ ኃጢአተኛም ሰው ሲሰደድ ክብር ይጨመርለታል። አዳምን በርስት ያልተረዳውን አዳም በስደት ነው እግዚአብሔር ያስረዳው። ገነት ውስጥ ሳለ ክብሩን መረዳት ያቃተውን አዳም ከገነት አስወጥቶ ግን ጸጋ ሰጠው ማለት ነው። አዳምን ከገነት ባያስወጣው ኑሮ እግዚአብሔር በበደሌ ምንም አልመሰለውም አላወቀብኝም ብሎ ሌላ በደል ይጨምር ነበርና መቅሰፍት ይጨምር ነበር። እና ሊቃውንቱም ይላሉ እግዚአብሔር አዳምን ከገነት ያስወጣው አዝኖለት ነው ይላሉ። አዝኖለት ከገነት ሲያስወጣው እንዴት አዝኖለት ይባላል? ከሞቀ ከደመቀ ከብርሃን ቤት ሲያስወጣው እንዴት አዘነለት ይባላል? ለምን መሰላችሁ? አዳም ሲበድል ከገነት ባይወጣ ኖሮ በደሌን አላወቀብኝም ብሎ ሌላ የባሰ በደል ይሰራል። የባሰ በደል ሲሰራ ደግሞ እግዚአብሔር የባሰ ጥፋት ያጠፋዋል፣ እንዳይነሳ አድርጎ ያጠፋው ነበረ። ስለዚህ ከመጀመሪያው አስወጥቶ በደል እንዳይጨምር በመጀመሪያው በመቆንጠጡ ሌላ በደል እንዳይሰራ አደረገው። አዳምም አለቀሰ፣ ንስሐ ገባ። በንስሐው እንባ እመቤታችን በቀለችለት። ከእመቤታችን ደግሞ የሕይወት ፍሬ ኢየሱስ ክርስቶስ ተወለደለት ማለት ነው። በንስሐው ተጠቀመ። ስለዚህ እግዚአብሔር ኃጥአንንም በስደት ይጠቅማቸዋል፣ ጻድቃንንም በስደት ይጠቅማቸዋል። በሰላም ጊዜ ያልተስተካከለ ሕዝብ በስደት ጊዜ ይመለሳል። በሰላም ጊዜ ያልተመለሰ ሕዝብ በስደት ይመለሳል። ሰላም ያላስተማረውን ሕዝብ መከራ ያስተምረዋል። መብል ያላስተማረውን ረሃብ ያስተምረዋል። ጤና ያላስተማረውን ሕዝብ በሽታ ደዌ ያስተምረዋል። ነፃነት ያላስተማረውን ሕዝብ እስራት ያስተምረዋል። ጦርነት ያስተምረዋል። ችግር ያስተምረዋል። ክብር ያላስተማረውን ሕዝብ ውርደት ያስተምረዋል። መገፋት ያስተምረዋል። ስቃይ ያስተምረዋል። በዚህ የተነሳ ለእነሱም ጥቅም ነው፣ ለእስራኤልም ክብር ይጨመርለታል። እግዚአብሔር በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ነፍስን ብዙ ክብር ሊሰጣት ሲፈልግ ወደ ብዙ መከራ ሰውነትን አሳልፎ ይሰጣል ይላል። አንጥረኛው ወርቁን ሊያጠራው ሲፈልግ ወደ እሳት እንደሚጨምረው እግዚአብሔር ለሰውነት ክብር ሊሰጣት ሲፈልግ በመከራ እንድትጣል ይፈቅዳል። ወርቅ እሳትን ከሚያጠራው በቀር ምን ያደርገዋል? መከራም ለቅዱሳን አይጎዳቸውም። ብርሃን በጨለማ ይደምቃል። ጨለማ ለከዋክብት አይጎዳቸውም፣ ብርሃናቸውን በደንብ ያደምቀዋል። መከራ ለቅዱሳን ክብራቸውን ይገልጣል። ከዚህ የተነሳ ኤርምያስ እንዲሰደድ አደረገ። በዚያ ጊዜ የተገለጠ ብርሃን የሆነ መምህር ነበረ ነቢዩ ኤርምያስ። በብሉይ ኪዳን ብዙ ቅዱሳን አባቶቻችን ከተጠሩበት ማዕረግ በላይ የተጠራ ነቢይ ነበረ። እንደ ነቢዩ ኤርምያስ ያለ ስም ያገኘ ቅዱስ በብሉይ ኪዳን ማንም የለም። እንዲህ የሚል ማዕረግ ተሰጥቶታል። ከእናትህ ማኅፀን ገና ሳልፈጥርህ አውቄሃለሁ አለው እግዚአብሔር ይላል። ከእናትህ ማኅፀን ገና ሳልፈጥርህ አውቄሃለሁ፣ ገና ከማኅፀን ሳትወጣ ቀድሼሃለሁ ይለዋል። ከማኅፀን ሳትወጣ ቀድሼሃለሁ፣ ሳልፈጥርህ ከእናትህ ሆድ አውቄሃለሁ ብሎ ነግሮታል። እንዲህ ያለ ቅድስና በብሉይ ኪዳን የተቀበሉ ሁለት ቅዱሳን ብቻ ናቸው። አንዱ ነቢዩ ኤርምያስ ነው፣ ሁለተኛው ዮሐንስ መጥምቅ ነው። ገና ከእናታቸው ማኅፀን መንፈስ ቅዱስን የተቀበሉ የብሉይ ኪዳን ቅዱሳን ሁለት ብቻ ናቸው። እነማን ናቸው? ኤርምያስና ዮሐንስ መጥምቅ በእናታቸው ማኅፀን መንፈስ ቅዱስን የተቀበሉ ቅዱሳን ተብለው ይጠራሉ ማለት ነው። ነቢዩ ኤርምያስ ይሄን ብቻ አይናገርም። ዝቅ ብሎ እንዲህ አለኝ ይላል። የእግዚአብሔር ቃል ወደ እኔ መጣ፣ እግዚአብሔርም እንዲህ አለኝ፣ እግዚአብሔር እጁን ዘርግቶ አፌን ዳሰሰኝ ይላል። ሊቃውንቱ ምን ይላሉ? በኤርምያስና በኢሳይያስ መካከል ያለውን ልዩነት ተመልከቱ። እግዚአብሔር የኢሳይያስን አፍ የዳሰሰው በመልአክ እጅ ነው። የኤርምያስን አፍ የዳሰሰ ግን በገዛ እጁ ነው፣ በራሱ እጅ ነው። ይህ ምንድነው የሚያስረዳው? የነቢዩ የኢሳይያስን ከንፈር መልአኩ ራሱ በእጁ አልነካውም፣ በጉጠት ነው የዳሰሰው። ኤርምያስን ግን በመልአክ ብቻ ሳይሆን በገዛ እጁ ከንፈሮችን ዳሰሰ ይላል። ይህ የኃጢአትና የንጽህና ልዩነት ነው ይላሉ ቅዱሳን አባቶቻችን ሲተረጉሙ። የኃጢአትና የንጽህና እግዚአብሔር በደለኛ ለሆነ ሰው ወዳጆቹን ይልክለታል፣ ፍጹም ለሆነ ሰው ግን ራሱ መጥቶ ያድርበታል ይላል። ፍጹም ለሆነ ሰው
ከቅድስና ደረጃ ለደረሰ ሰው እግዚአብሔር ራሱ መጥቶ ያድርበታል። በገዛ እጁ ይመራል፣ ይመራዋል። ገና በኃጢአት ላለ ሰው ግን ወዳጆቹን ልኮ በንስሐ እንዲዳስሱት የወዳጆቹን እጅ ልክለታል። ነቢዩ ኢሳይያስ ከንፈሮቼ የረከሱ በደለኛ የሆንኩ ኃጢአትን ያበዛው ነኝና በእግዚአብሔር ፊት ወዮልኝ ሲል መልአክ ሱራፊል ልኮ ከዚያ በኋላ ምን አደረገው? በጉጠት ከምስዋ ሰማይ ከሰማይ መሰዊያ ፍም አምጥቶ የኢሳይያስን ከንፈር ሲያስነካው ለምጹ ተፈንቅሎ ወደቀለት። ከዚህ በኋላ ነቢዩ ኢሳይያስ ንጹሕ ሆነ ይላል። ይህንን አባቶቻችን ሲያስረዱ ኢሳይያስ የምእመናን ምሳሌ ነው። ሱራፊ መልአክ የካህናት ምሳሌ ነው። መልአኩ የያዘው ጉጠት የካህናት የሥልጣናቸው ምሳሌ ነው። ፍሙ የሥጋው የደሙ ምሳሌ ነው። የኢሳይያስ ከንፈር የምእመናን ከናፍር ምሳሌ ነው። በኢሳይያስ ከንፈር ላይ የነበረው ለምጽ የምእመናን የኀጢአታቸው ምሳሌ ነው። ሱራፊ መጥቶ ከሰማይ መሰዊያ ፍም በጉጠት ይዞ ከንፈሩን ሲያስነካው ለምጹ እንደጠፋለት ምእመናንም በሥልጣነ ቀሳውስት የክርስቶስን ሥጋና ደም ሲቀበሉ ስርየተ ኀጢአትን ያገኛሉ። ለምጸ ኀጢአታቸው ለምጸ ነፍሳቸው ይወገድላቸዋል። ኤርምያስ ግን ከእንደዚህ ያለ በላይ ነው። ከተነሳሂ በላይ ያለ ቅዱስ ንጹሕ ከእናቱ ማኅፀን ጀምሮ ያልበደለ ስለሆነ ለዚህ መልአክ አይደለም የተላከለት፣ ጉጠት አይደለም የተላከለት፣ የእግዚአብሔር እጆች ናቸው የዳሰሱት። በዚህ ጉዳይ ላይ አባቶቻችን ሲናገሩ እንዲህ ብለው ይናገራሉ። ይኸው የሚታወቅ ዘንድ ቅዱሳን አባቶቻችን በቅድስና ሲኖሩ የሚደርሱባቸው የቅድስና ደረጃዎች አሉ። 10 የቅድስና ማዕርጋት አሉ። ከንጽሐ ሥጋ እስከ ንጽሐ ልቡና ድረስ፣ ከጽማዌ እስከ ነጽሮተ ሰሉስ ቅዱስ እስከ ከዊነ እሳት ድረስ ባለው 10 ደረጃዎች አሉ። 3 አበይት የቅድስና ደረጃዎች አሉ። በውስጣቸው ደግሞ ሌሎችን ይዘው 10 ይሆናሉ። የመጨረሻው የቅድስና ደረጃ ላይ የደረሰ ቅዱስ በመላክ አይመራም ይላሉ። የሚመራው በማን ነው? በእግዚአብሔር በራሱ ይመራል። በእደ እግዚአብሔር ይመራል። 10ኛው ደረጃ ላይ የደረሰ ሰው መልአክ አያስተዳድረውም። መላእክት እስከ ንጽሐ ነፍስ ድረስ ሰውን ይመግቡታል፣ ይጠብቁታል። ሰው ከ10ኛው ደረጃ ከደረሰ በኋላ እግዚአብሔር በሱ ከተዋሃደው ካደረበት ፍጹም ተዋሂዶ ከተፈጸመለት በኋላ እዚህ በኋላ እግዚአብሔር ራሱ ይመራዋል ይላል። ከዚህ ወዲያ ሰው ከ10ኛው ደረጃ ከደረሰ በኋላ ለሰው ልጆች ጸጋን የሚሰጠው ከእግዚአብሔር ለምኖ አይደለም፣ ቆንጥሮ ነው የሚሰጥ ይላል። ቆንጥሮ ይሰጣል። ከኪሱ ካለ ገንዘብ አንስቶ እንደሚሰጥ ሰው፣ ከማድጋው ካለ ውሃ ጠጅ ቀርቶ እንደሚያጠጣ ሰው፣ ከመሶቡ እንጀራ ቆርሶ እንደሚሰጥ ሰው፣ ከጎተራው ስንዴ ቆንጥሮ እንደሚሰጥ ሰው ቅዱሳን ከንጽሐ ልቡና ደረጃ ከደረሱ በኋላ ራሳቸው ጸጋን መስጠት ይጀምራሉ። ለምን? እግዚአብሔር በእነሱ አድሮ ይገኛልና። ስለዚህ ኤርምያስ ከዚህ ደረጃ የደረሰ ስለሆነ እግዚአብሔር በእኔ ላይ ከንፈሮቼ እንዳሰሰ ተመልከቱ። እግዚአብሔርም እንዲህ አለኝ ይላል፣ እነሆ ቃሌን ባንደበትህ አኖራለሁ አለኝ ይላል። ከእናትህ ማኅፀን ቀድሼሃለሁ፣ ቃሌን ባንተ ላይ አኖራለሁ፣ ዳስሼሃለሁ። የእኔ ቃል ባንተ ስላለም እነሆ ዛሬ እሾምሃለሁ። ምን አይነት ሹመት? ለአሕዛብ ለማያምኑት እሾምሃለሁ። አንድም ለእስራኤል፣ እስራኤልም አሕዛብ ይባላሉ። ለምን? ግብረ አሕዛብ ይሰራሉና ይላሉ አባቶቻችን። የአሕዛብን ሥራ የሚሠራ ሰው ምን ይባላል? አሕዛብ ይባላል። ምእመናን፣ እዚህ ውስጥ ሰይጣን አለ የለም? አሁን የት አለ? በሰው መካከል። እስቲ እናንተ ዋሽታችሁ አታውቁም? ታውቃላችሁ። ውሸት የማን ነው? ስለዚህ የሚዋሽ ሰው ሰይጣን ነው ማለት ነው። ሰይጣን አለ ወይ ስላችሁ እኮ ምን እያልኩ እንደሆነ ገብቷችኋል አይደለም? እንዴ አለ ትላላችሁ። ሰይጣን የሚባል የሆነ ሰው እየመስሏችኋል። ሰይጣን ማለት እኮ ራሱ የሰይጣን ሥራ የሚሠራ ሰው ሰይጣን ነው። እኛ ራሳችን እኮ የሰይጣን እየሆን እኮ ነው በእውነቱ ማለት። ሰይጣን ከሳሽ ነው፣ እኛ የማንከሰው ማን አለ? ሰይጣን ተመልከቱ፣ መስተጻርር መስተቃርን ነው፣ ተቃራኒ ነው። ሁልጊዜ ግራውን ነው። እንዲሁም ሊቃውንቱ ይላሉ እግዚአብሔር 10 ሕግ ሲሰራ ሰይጣንም 10 ሕግ ሰርቷል ይላሉ። እግዚአብሔር አትስረቅ ሲል ሰይጣን ምን ይላል? ኢየሱስ አንድ ሕግ ማለት ነው። እግዚአብሔር ጣዖት አታምልክ ሲል ሰይጣን ምን ይላል? አምልክ ይላል። እግዚአብሔር ሰንበትን አክብር ሲል ሰይጣን ምን ይላል? ለሰይጣንም 10 ሕግ አለው ማለት። ለሰይጣንም 6 ሕግጋት አሉ፣ ትእዛዛት አሉት። ስለዚህ ለሱ የሚታዘዝ ሰው ሰይጣን ነው ማለት። ስለዚህ ለአሕዛብ ሹሜሃለሁ ሲል ለእስራኤል ግብረ አሕዛብ ስለሚሰሩ ለነሱ ሹሜሃለሁ። አንድም በአሕዛብ ነገሥታት ላይ ሥልጣን ሰጥቻለሁ።
ምን እንድታረግ? እንድትነቅላቸው፣ ትንስቶሙ እንድታፈርሳቸው። ትስረዎሙ ሲል በአትክልት መስሎ ንቀላቸው፣ ትንስቶሙ ሲል በሕንፃ መስሎ አፍርሳቸው። ታጥፈኦሙ እምቢ ያሉትን ደግሞ እንድታጠፋቸው። ዛሬ ለአንተ ሹመትን ሰጥቻለሁ። ከዚያ በኋላስ ምን አለው ደግሞ ተመልከቱ። እንደገና ደግሞ መልሰ እንድትሰራ ሹሜሃለሁ፣ እንደገና ደግሞ እንድትተክል ሹሜሃለሁ። ለኤርምያስ የተሰጡት 4 ሹመቶች ናቸው። ለመሆኑ አንድ ምስኪን በድህነት የሚኖር ነቢይ አሕዛብን በምን ስልጣን ተዋግቶ ነው የሚነቅላቸው? በምንድነው የሚነቅላቸው? በቃል ኪዳን ይነቅላቸዋል። መንግስታቸውን ያፈርሰዋል በጸሎት። እንደገና በቃል ኪዳን ከቤተ መንግስት ይነቅላቸዋል በጸሎት። ሳይታገል ሰይፍ ሳይመዝ ጦር ሳይወረውር ዝናር ሳይታጠቅ በጸሎትና በቃል ኪዳን የአሕዛብን ስልጣን የጨካኖችን መንግስት ያጠፋዋል። በደለኛን ሰው በኃጢአት የተሾመን ሰው እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት፣ ስመለስ እንደ ጤዛ ረግፎ አገኘሁት። ሰው ለጊዜው ነው ከፍ ከፍ ማለቱ። በደለኛ ሰው በበደሉ ከስልጣን ላይ ስልጣን ቢጨመርለትም ስልጣን ላይ አሁን ይውላችሁ እናንተ እታች ነው ያላችሁ። እታች ሆናችሁ አሁን እሱ ላይ ብትወድቁ በቀላሉ ነው የምትሰበሩ። እኔ ግን እዚህ አንስቼ በወድቃውን ስብራት ይጨምራል። ከፍ ካለ ቦታ እኮ ነው ያለው። ከፍ ካለ ቦታ ላይ የወደቀ ሰው ውድቀቱ ምን ይባላል? አወዳደቁ የከፋ ሆነ። ከፍ ብሎ የወደቀ ሰው ስብራቱም ከፍ ያለ ነው። በትዕቢት ሹመት ተጨምሮለት ሰው አወዳደቁ ይከፋል። እንዲህ ያሉትን ይነቅላቸው ዘንድ እስራኤልን ይነቅላቸው ዘንድ ሲያስቸግሩ ከእግዚአብሔር ርስት ይነቅላቸዋል። ንስሐ ሲገቡ በእግዚአብሔር ቤት ይተክላቸዋል። ሲያስቸግሩ ያፈርስና በስደት ይበትናቸዋል። መጽሐፈ መክብብ ምዕራፍ 3 ላይ ለመወርወርም ጊዜ አለው፣ ለመሰብሰብም ጊዜ አለው። ተመልከቱ። ለመወርወር ጊዜ አለው፣ ለመሰብሰብ ጊዜ አለው። ድንጋይ እርሻ ስናርስ ሲያስቸግረን እንወረውረዋለን፣ እየፈነቀልን ወደዚያ እንጥለዋለን። ቤት ስንሰራ ደግሞ እንሰበስበዋለን። እንቅፋት ሲሆን አንስተን እንጥለዋለን። ሕንፃ ስናንጽ እንሰበስበዋለን። ሰው እግዚአብሔርን ሲያስቸግር ይወረወራል፣ ሲመለስ ደግሞ ይሰበሰባል። እግዚአብሔር ሰው ሲስተካከል ይተክለዋል፣ ሲበድል ይነቅለዋል። ተመልከቱ፣ ሲያስቸግር ያፈርሰዋል፣ ሲስተካከል ያንጸዋል፣ ይሰራዋል። የሀገርና የሰው ነገር እንደዚያ ነው። ሁሉም ነገር እንደዚያ ነው። አሁን እያፈረስን እግዚአብሔር እያፈረሰን ይመስለኛል። ስናስቸግር ያፈርሰናል፣ ከተመለስን ይሰራናል። ስናስቸግር እየነቀለን ነው። ተመልከቱ፣ በደላችን አድጎ እኮ እንኳን የግለሰብ ርስት የቤተ ክርስቲያን ርስት እንኳን እየተነቀለ ነው። የቤተ ክርስቲያን የአምልኮ ቦታዎች እንኳን እየተነቀልን አይደለም? አዎ አስቸግረናል። ልንነቀል እየተገባን ነው። በእውነቱ ማለት እየተነቀልን ነው፣ እየፈረስንም ነው። የሚሰራን ማን ነው? እንደ ኤርምያስ ያለ ሰው። የሚተክለን ማን ነው? እንደ ኤርምያስ ያለ ሰው። ሊቃውንቱ ግን እንግዲህ ወደ ሐዲስ ኪዳን ትርጓሜ ላምጣችሁ። ስለዚህ እስራኤል አስቸገሩ። ሲያስቸግሩ እስራኤል እግዚአብሔር ስደት አመጣለሁ ብሏል። አይ አንተ ደግሞ እንዲያው አንድ ቀን የእኛን ሰላም ተናግረህ አታውቅም። ሁልጊዜ መሬ ጅጁ ነቢይ እያሉ በድንጋይ ይሉታል። ታው መከራ መጥቷል፣ ማን ይሰማል? ታው ማን ይሰማል? ደግሞ የሐሰት ነቢያት ይመጡና ሰላም ነው፣ አይዟችሁ፣ ሰላም ነው፣ ምንም ችግር የለም ይሏቸዋል። ዛሬ እንደሚቀልዱብን የሐሰት ነቢያት ማለት ነው። ሰላም ነው፣ ችግር አይመጣም ይሏቸው። ኤርምያስ አንድ ቀን ቀንበር ተሸክሞ መጣ። ምንድነው አንተ ደግሞ እንደዚህ ሸክም ያለ መከራ እመጣለሁ ብሏል እግዚአብሔር። በድንጋይ አባረሩት። በሌላ ቀን ጭራሽ የብረት ቀንበር ተሸክሞ መጣ። እንደዚህ ያለ መከራ እመጣለሁ፣ የመጀመሪያውስ የእንጨት ነበር፣ አመጣለሁ ብሏል እግዚአብሔር። የሐሰት ነቢያት ደግሞ ይመጡና ሰላም ነው እንፈውሳቸዋለን ደግሞ ይሏቸዋል። የኋላ ተሰደዱ፣ ነቀላቸው። ነቢዩም ካልሰሙ ምን አደርጋለሁ ብሎ እንዲነቀሉ በሉ እንግዲህ አላቸው፣ ተነግራችሁ ስላልሰማችሁ ጠባያችሁን አሳምራችሁ ወደ ባቢሎን ሂዱ። ፍርግጥ ፍርግጥ የለም እንግዲህ አላቸው። ብትዋጉ ይብስባችኋል አላቸው። እንዳትዋጉ አሁን ዝም ብላችሁ ትብትብ ምንጣፋችሁን ተሸክማችሁ ወደ ባቢሎን ሂድ እንግዲህ አላቸው። እያንጋጋ ባቢሎን ይዟቸው ሄደ። ከዚያ በኋላ ደግሞ ንስሐ ሲገቡ ደግሞ ተመልከቱ፣ 70 ዓመት ሲያበቃ ደግሞ እግዚአብሔር የባቢሎንን ንጉሥ ተበቅሎ ደግሞ ኤርምያስ ደግሞ መልሶ ይዟቸው መጣ። ደግሞ ስትመጡ አላቸው እግዚአብሔር ከምርኮ ልትወጡ ነው ብሏቸዋል። እንዲያውም አሁን እንግዲህ 70 ዓመት ባርነት ይመጣል ስላለ እግዚአብሔር በድለን ስለመጣን እንግዲህ ፍርግጥ ፍርግጥ አትበሉ፣ 70 ዓመት ተስተካክላችሁ ለዚህ ንጉሥ ተገዙ አላቸው። ኋላ አይድረስ አይደል የመውጫ ኮሚቴ ያቋቋሙ ደግሞ እሱ ተው ብሏቸዋል። እንግዲህ እግዚአብሔር ውጡ ሲል እኔ እነግራችኋለሁ፣ ዝም ብላችሁ አሁን አርፋችሁ ተቀመጡ ቢላቸው የለም እንደራጅ ያሉና ኮሚቴ ያቋቋሙ።
ኮሚቴ አቋቁሞ ሲሉ ተመልከቱ። ሴዴቅያስ በሚባል ሰው አማካይነት ሲቋቁሙ ንጉሡ ሰምቶ ሴዴቅያስን ዓይኑን አውጥቶ በቁሙ ዓይኑን አወጣው። በእስራኤል ላይ ሕግ ጠበቀባቸው። በስደት ቢኖሩም እግዚአብሔር ቀንበር አላልቶላቸው በከሃዲው ንጉሥ ውስጥ ምረት ጨምሮ በስደት ሀገር በነፃነት ይኖሩ ነበር። በገዛ እጃቸው ቀንበር አጠበቁ። ስለዚህ ምርኮውን የሚያስወግደው መስተካከል ነው፣ ንጽሕና ነው፣ ንስሐ መግባት ነው፣ ፊትን ወደ እግዚአብሔር ማዞር ነው እንጂ በኮሚቴ ስለተደራጃችሁ አይደለም ብሎ እግዚአብሔር ነገራቸው። ዘመኑ ሲደርስ ንስሐ ገብተው ሲስተካከሉ እግዚአብሔር አወጣቸው። በሉ እንግዲህ እግዚአብሔር ወደ እስራኤል ልትመለሱ ስለሆነ ከአሕዛብ ሚስት ያገባችሁ ሰዎች ተፋቱ አላቸው። የማታምን ሚስት ይዞ መሄድ አይቻልም፣ የማያምን ባል ይዞ መሄድ አይቻልም ሲባል አይሆንም አንፈታም አሉ። ተመልከቱ። ሲወጡ ደግሞ ማለት አንፈታም አናረገውም ማለት ነው። አዎ ተመለሱ። እንግዲህ ማትፈታ ካለ እዚያው የሚስትህን ርስት ወርሰ እዚያው ባቢሎን ቅር እንጂ እግዚአብሔር አገር የማታምን ሚስት ይዛ አትገባም። አንቺም ተከተለሽ ባልሽን ሂድ አላቸው። እምቢ ሲሉ አባሯቸው አላቸው። እስራኤልን አባረው ወደ ባቢሎን ሰደዷቸው። ባቢሎናውያን ደግሞ ቀድሞ ተው እያልናችሁ ጥላችሁ ሄዳችሁ ይሄን ውጡልን። ከሁለቱ ሳይሆኑ ደግሞ እኮ አይደረስም። እንግዲህ እግራችን እንዳነሳ እንድና አደረስንበት ሀገር እንሩ እናደርጋለን ብለው ሄደው ሰማርያ ሲደርሱ ሀገር ጥሩ ናት እዚህ እንኑር ብለው እዚያው ከርስት ተነቅለው ወጡ። ለምን? እግዚአብሔር ያልፈቀደውን ትዳር ፍቱ ቢላቸው አንፈታም ስላሉ ከርስት ተነቀሉ። ዛሬ ብዙ የተጋባችሁ ትዳር የለም ብላችሁ ነው። ብዙ ሰው እኮ ብዙ ትዳር አለው። እዚህ ብዙ ትዳር አለው ማለት ምን ማለት ነው? አንዳንዱ ከቁጣ ጋር ተጋብቶ ይኖራል። አንዳንዱ ከስካር ጋር ተጋብቶ ይኖራል። አንዳንዱ ደግሞ ከእንቅልፉ ጋር መፋታት ያለው አለ። አንዳንዱ የወሬኛነት ትዳር ይመሰርታል። አንዳንዱ የስርቆት፣ አንዳንዱ ይሄንን ፍቱ። ከነዚህ ጋር ካልተፈታችሁ ወደ እግዚአብሔር ርስት አትገቡ ማለት ኃጢአት ነው። የማታምን ሚስት የተባለች ኃጢአት ናት። የማያምን ባል የተባለ የኃጢአት ትዳር ነው። ከኃጢአታችሁ ካልተፋታችሁ በእግዚአብሔር ርስት ጽዋ ተርታ ዕድል ፈንታ የላችሁም። ከርስት የሚነቅላችሁ ከሀገር የሚያወጣችሁ በደላችሁ ነው ማለት። ስደትን ያመጣው ዛሬ ምን ይመስላችኋል? በደል መብዛቱ ነው። በደል መብዛቱ ነው። ነገም ቢሆን የእግዚአብሔር ቤተሰቦች እኔ ነግሬያቸዋለሁ። መንግስት ያስተካክልልን፣ መንግስት ሰላም ይስጠን ብትሉ እኔ መንግስት ሰላም ይሰጣል ብዬ አላስብም። ሰላም የሚሰጠን እግዚአብሔር ነው። ሰላም እንዲሰጠን ወደ እግዚአብሔር እንመለስ። ወደ እግዚአብሔር ከተመለስ መንግስትም ቢሆን ሰላም እንዲሰራ ያደርገዋል። ካልሰራ ደግሞ ይገለብጠዋል። የኛ መመለስ ነው ሰላምን የሚያመጣው።